ደሞ ተነግረውናል በምጥ ነበርና የወለድኩት ቫኪዩም ሲጎትቱስ ነርቭን ነክተውት ነበር እዚህ ሁሉ መከራ ውስጥ ሆነሽ የተለያዩ መዝሙሮች ሲዘመሪና ይሻለን በጣም ልብ የሚነካና ይቻላል አይደለም ለሰከንድ ካይኔ ዞር ማለት የሌለበት ልጅ ነው ሞተ ልጅ ጋር ነው መድረክ ላይ ሳገለግል የነበረው መሞት የለበትም ሞተ የሚለው ነገር አምኖ ወደ ውስጥ ያስገብቶ ማልቀስ አልመጣልኝ እኔ ራሴን እንዲያመኝ አልፈልግም ምንም እንድታመም አልፈልግም ያልሻቸውን ጊዜ ነገርሽኝና ለምን ነበር እንደሱ ያልሻቸው ሙሉ ለሙሉ የብሬኑ ፓርት ተጎድቷል አንቺ ማን እንደሆንሽ አያቅሽም በጣም ከባድ ጊዜ ነበር ያ ጊዜ ቡቡዬን ሶልድ 21 አመቴ ነውና በዛ እድሜ ያንን መንገድ መምጣት የምችልበት አይነት ሰው አይደለም ጤና ይስጥልን ውድ ተመልካቾቻችን የብርሃን ሾው ነው በየሳምንቱ በዚህ ሰዓት የምትከታተሉት እንዴት ቆያችሁን እንደምንሰነበታችሁን በጌታ ቸርነትና ምህረት እንደገና ዛሬ በእናንተ ፊት መተናል ሳምንታችሁ እንዴት ነበር ቀናችሁ እያንዳንዱ ሰዓታችሁ እንዴት ነበር ብለን እንጀምራለን ስለምትከታተሉን አብራችሁን ስለምትቆዩ ደግሞ እናመሰግናችኋለን ተባረኩልን ተመልካቾቻችን የዛሬዋ እንግዳችን ዘማሪት ምድረት ሽፈራው ትባላለች የመጣችው ከደቡብ ክልል ከሚዛን ቴፒ ከተማ ሲሆን የምታገለግለው ደግሞ በመሰረተ ክርስቶስ ቤተክርስቲያን ውስጥ ነውና እንደነገርኳችሁ ዘማሪ ናት በጣም ድንቅ ጊዜ ከኛ ጋር ታሳልፍ ክልል አቋርጣ እዚህ ድረስ ስለመጣች በጣም እግዚአብሔር ይባርክሽ አሜን ተባረኪ በጣም ደስ ብሎናል አሜን እንኳን ደህና መጣሽ እንኳን ደህና ቆያችሁኝ መቼስ ተመልካቾቻችን የሚያውቁሽም ካሉ አላቅም በቲክቶክ በጣም እናቀሻለን እኔን ኢምፕረስድ የምታደርጊኝና ብዙ ጊዜ እንዳወራ ነው በዚህ ሁሉ ተግዳሮት በዚህ ሁሉ መከራ ውስጥ ሆነሽ የተለያዩ መዝሙሮች ሲዘመሪና ይሻለን በጣም ልብ የሚነካና ይቻላል የመጀመሪያው ጥያቄ ማለት እዚህኛው የመዘመር ወይም የማምለኩ እንትን ላይ ከመድረሴ በፊት ብዙ ያለፍኳቸው መንገዶች አሉ እዛ ላይ ለመድረስ ማለት ነውና አሁን እንደኔ እንደ ምህረት አቅም የሚቻል አይደለም ምክንያቱም ምህረት ማለት ወይም እኔ ማለት በጣም ትንሽ ነገር ቶሎ የሚከፋኝ በጣም በትንሽ ነገር ደግሞ ቶሎ የምደሰት አይነት ሰው ነኝና ለእንደዚህ አይነት ሰው በጣም ከባድ የሆነ በህይወቴ ላይ ይመጣል ብዬ ማላስበው ነገር ተከስቶ ከዛ ደግሞ ከጌታ ጋር እንዲህ ባለ መንገድ መቀጠል እንደኔ አቅም የሚቻል አይደለም ግን ጌታ በጣም ብዙን ጊዜ ይላለው ጌታ በጣም የረዳኝ ሴት ነኝ ጌታ በጣም ያገዘኝ ሴት ነኝ ምክንያቱም በዚህ ሁሉ ውስጥ ጌታ ከኔ ጋር መሆኑን በጣም ፊል አረጋለሁ በጣም አውቃለሁና እግዚአብሔር በጣም የረዳኝ ሰው እንደሆንኩ ነው ማቀውና አንዳንዴ እኔም ራሴን ጠይቃለሁ ያለብኝ ነገሮች በጣም ብዙ ናቸውና ልጄ ሙሉ ለሙሉ የኔ እርዳታ የኔ እንክብካቤ የኔ እይታ ለሰከንድ ካይኔ ዞር ማለት የሌለበት ልጅ ነውና ያንን ልጅ እየጣልኩ ነው ወይም ትቼው ነው ቸርች ሜዳው ማገለግለው ኳየር ላይ ወርሺፕ ላይ እንዲሁም ሌሎች አገልግሎቶች ላይ ጥየው እየሄድኩ ነውና ማገለግለው ያንን ሳረግ ችዬ አይደለም ነገሮች ተመቻችተውልኝ አይደለም ልጄን የሚይዝልኝ የራሴ ምለው አይነት ሰው ኖሮ አይደለም ባለቤቴ ነው ከስራ ሲመጣ ለሱ እየታውኩኝ ነውና ማገለግለው ብዙን ጊዜ ራሴን የምጠይቃለሁ በጣም ማለት ዋጋ እየከፈልኩ የሮጥኩ ሰዓት እንዳይሄድብኝ ምናምን ይያልኩ ነውና ወደ ቸርች ሜዳው መንገድ ላይ ያወራው ነው የሚሄደው እንዴ ያልኩን የሚሄደው ለምንድነው ምናምን ይያልኩኝ ራሴን ጠይቃለሁና የገባኝ ነገር አንድ ነገር ነው እሱ ምንድነው በልጅነቴ በትንሿ ልቤ የፈሰሰ ፍቅር አለ ጌታ ፍቅርና ያ ፍቅር ያ የገባው ፍቅር አሁን የተከሰተው ነገር ሊያደበዝዘውም ሊያደክመውም ሊያጠፋውም አልቻለም ያንን ነው ያመንኩት እንጂ በእኔ አቅም በፍጹም አይሆንም በፍጹም የሚቻል አይደለም ብዬ ነው ማስበው በጣም ትልቅ ነገር ነው ስለዚህ ተግዳሮቱ ያጠነከረሽ የጌታ ፍቅር ደግሞ በፍጹም ሊለቅሽ ስላልቻለ ዛሬም እኔ ሳይሽ
እንኳን ችግር ያለበት ማለት ነው መድረክ ላይ ሌሎቹ ጉባኤ ውስጥ እኮ ከሚዘምሩት በላይ አንቺ በልዩ መንፈስ ነው የምታመልኪው ተግዳሮቱ አጠንክሮኛል እንደገና የጌታ ፍቅር ደግሞ ከዚህ ሊለየኝ ከመጣብኝ መከራ ሊለየኝ አልቻለም ትናልሽ አዎ አሜን አሜን ወደ ሁለተኛው ጥያቄ ስመጣ ያው ችግርሽን ሰዎች ያውቁም የመጀመሪያው ልጅሽ የሲፒ ተጠቂ ነው እና መጀመሪያ እንዴት አወቅሽ የልጅሽንም ሰም በዛው ትነግሪናለሽና መቼ አወቅሽ እንዴት ነበር ያወቅሽውስ ልጄ ሲወለድ ጀምሮ የታየበት ምልክት አለና ሲወለድ ጀምሮ በምጥ ነበርና የወለድኩት ታፍኖ ነበርና ሲወለድ በቫኪዩም ሲጎትቱት ነርቭን ነክተውት ነበር በሳቱና ሲወለድ አላለቀሰም በሳቱ እንደውም እንደሞተ ነግረውናል ልጅሽን ማትረፍ አልቻልንምና ምናም ብለውኝ ለኔ ነግረውኛል ያዋለደኝ ሐኪምና እኔ በዛ ሰዓት ከጌታ ጋር ነው ሳወራ የነበረው እውነት ነው ልጁ ሞቷል አንተ የሞተ ልጅ ነው ሆዴ ውስጥ ያስቀመጥከው ጌታ ሆይ ምክንያቱም በርግዝናውም ሰዓት በጣም አገለግል ነበር እኔ ከሞተ ልጅ ጋር ነው መድረክ ላይ ሳገለግል የነበረው እያልኩኝ ጌታን ለዛች ደቂቃ ዶክተሩ ከተናገረኝ በኋላ እከራከር ነበር መሞት የለበትም የኔ ልጅ ከልጅም ሆዴ ውስጥ መቀመጥ የለበትም እና ሞተ የሚለውን ነገር አምኖ ወደ ውስጥ ያስገብቶ ማልቀስ አልመጣልኝም መከራከሩን ነው ያስኩትና ልጁ እንደሞተ ነገሩኝ ልጁ ማላለቀሰም ከሆዴ ሲወጣ በጣም የሚያሳሳ በጣም የሚያምር ልጅ ነበርና ሳየው እንዲደረት ላይ ያስቀምጡ የለ ሲወለድ ልጅ የኔን ልጅ አላስቀመጡም ሮጠው ነው ይዘውት ሄዱት ምክንያቱም ስለሞተ ማለት ነውና እንደሞተ ነገሩን ከዛ በኋላ ይዘውት ወዴት እንደወሰዱት እኔ አላስተውልም እኔ የሆነ ክፍል ላይ ነበርኩኝና ከሰዓታት በኋላና አንዲት ሴት መጣችና በጣም በቃ የሆነ ጀርባውን በጣም እንትን ስትለው እንዲ በቀዳዳ ነገር ይታያል ትንሽ ትንፋሽ ሲያወጣ ወደ ማቆያ ወሰዱትና ማቆያ ከሄደ በኋላ ረጅም ቀናት እዛ ነበር ትሪት ሲደረግ የነበረውና እኔ እንደውም ከዛ በኋላ ሐኪሞቹ እንደዚህ አይነት ልጆች አይተርፉም ስላሉ ላየው አልፈለኩኝም ካየሁት በጣም እንደምጎዳ ስላወኩኝ እኔ ላየው አልፈለኩኝም ግን ባለቤቴ እዛው ስለሆነ አይቶ ሲመጣ ፊቱን አያለው በጣም አልቅሶ እንደሚመጣ ቃለውና ምን ነው ሰላም አይደለም እላለሁ አይ ሰላም ነው ይለኛል ግን እዛ ሰላም እንዳልሆነ ይታወቃልና እኔ ማልቀስ ስቲል እስከዛች ሰዓት ድረስ ማልቀስ አልመጣልኝም እየተከራከርኩ ነው መሆን የለበትም መሞትም የለበትም ላጣውም አይገባም እሚል ክርክር ላይ ነኝ እንጂ ማልቀስ አልመጣልኝም ግን አራተኛው ቀን ምናምን ላይ ልጁ አይጠባም በጣም ብዙ ነገር እዛ ማቆያ ውስጥ ብዙ ነገር ተደርጎለታል ማንንም ሰው አያየው አራተኛ ቀን ላይ ግን እንዲ ጡት ታልቦ ይሰጣው ተባለና ተጠርቼ ሲሄድ ሳየው በቃ በጣም ያሳሳ ነበርና አይኑ ብቻ ነው የሚያየው ምንም አይነት ሌላ ነገር እንቅስቃሴ ማድረግ አይችልም እንዲያይልም አይኑ ማይሽከረከር እንዲ ብቻ ነው የሚያየው እና ምንም ነገሩ ምንም ነርቭ እንዳልነቃ እና ጡት ልታጠቢው እንዳትሞክሪ አይችልም ነው ያሉኝና አየሁት በቃ ቀጥ ብዬ ወደ መጸዳጃ ቤት ነው ሄጄ አለቀስኩኝ ለምን ጌታ ሆይ እንደዚህ አይነት ልጅ ለምን ሰጠኝ ማለት መጀመሪያ ባሰጠኝስ ብዬ በቃ እንትን ማለት ማልቀስ ጀመርኩኝና እዛች ቦታ ላይ ያልኩት አንድ ነገር ቢኖር እኔ ይሄ ታውቆኝ ይሁን አላቅም ግን ምንድነው ያልኩት ከበደኝና ልጁን ሳይው አሳሳኝና በጣም ሲጨናነቅ አየውና ጌታዊ ችግር የለውም በቃ እኔ ፔኑን እኔ እችለዋለሁ አንተ ውሰደው በቃ ልጁ እንዳይሰቃይ ውሰደው አላዝንም ሁላ ብዬ ቃል እየገባው ነበር አላዝንም ውሰደው ልጁ መሰቃየት የለበትም ይያልኩኝና ግን እንዳሉት መድኃኒቱን ላይ ብልንገዛለት ስንል ቆይ ዛሬን ካደረ ነው ትገዙለት ነው የምንባለው አያድርም ልጁ የሚያድር ልጅ አይደለም እየተባለን ስለሆነ እንዲ አባትየው መድኃኒት ለመግዛት ዶክተር የሆነ ሰዓት ላይ ለሊት አካባቢ ግዙ ስለሚባል በዛ ሰዓት ከምገዛ ቀድሜ ልግዛ ብሎ ሲጠይቅ ዛሬ ማታ ካደረ ይሉናልና የሚተርፍ አይነት ልጅ አልነበረም በዛቱ ጌታ ግን መልካም ነው
እግዚአብሔር ለሚታመኑት ታማኝ ነው ጌታን ጠርቶ ያፈረ ሰው የለም ለዛኔ ምስክር ነኝ እግዚአብሔር ትንሿን ቃሌን ትንሿን ንግግሬን አድምጦ አክብሮት አይቻለሁ ይሄ ሁሉ የተባለለት ልጅ በ21ኛ ቀን በሰላም ከዛ ሆስፒታል ወጣን እንደማንኛውም ልጅ ወደ ቤት ልጄን ይዤ በ21ኛው ቀን ገባውኝ እኔ ማቀው አሁን እንደዚህ የሚከሰቱት ነገሮች ይከሰታሉ የሚል እንትን የለንም ይሄን ያህል አብራርተው አልነገሩንም ለወደፊት እንደዚህ ይሆናል ምናምን የሚል ነገር እኔ ጋር የለም ለኔ አልተነገረኝም ትንሽ ግን ይመስለኛል ባለቤቴ ያውቃል ግን ባለቤቴ ያላሳወቀኝ እና ግን ቤት ከመጣን በኋላ ወራት እየተቆጠሩ ሄዱ ምናምን ትንሽ ባህሪው ነጭናጫ ነው ረፍታ አይሰጠውም እንቅልፍ አይተኛምና ለወራት በጣም ይረብሻልና በጣም መጥፎ ጊዜያትን አሳልፈያለሁ በተለይ በአራስ ቤት ጊዜ ልጅ እንደዚህ አቅፎ ማሳቅ የሚባል ነገር አላየሁትም ልጁ ዝም ብሎ የሚያለቅስ ልጅ ነውና ከባድ ጊዜ ነው ያ ጊዜ በአጠቃላይ ከባድ ጊዜ ነው እያለ 6 ወር ሲሆነው ግን አንገቱን ሳይችል ሲቀር ነው መጠርጠር የጀመርነው ምክንያቱም ኖርማል ልጆች በ6 ወራቸው እንደሚቀመጡ ምናምን ነው የምሰማው ያው የመጀመሪያ ልጄ ስለሆነ ብዙ ነገሮችን ቶሎ እንዳልነቃም አርጎኛል ሌላ ልጅ ቢኖረኝ አቅ ነበርና እኛ አካባቢ ደግሞ ሰው ምን ይላል መሰለሽ ችግር የለውም 1 አመቱ ላይ እንዲህ ይሆናል 2 አመቱ ላይ እንዲህ ይሆናል ምናምን አይነት ነገር የሚያዘናጋሽን ነገር ይናገራሉና ሳየው አንገቱን አለመቻሉ ጨነቀን እኔም ባለቤቴም ይሄ ልጅ ለምንድን ነው አንገቱ የማይችለው ሌላው ነገሩ ጤነኛ ነው የሚመስለው ይስቃል እኔን ይከተለኛል የሆነ በቃ ምላሽ ይሰጠኛልና ሌላ ነገር አልጠረጠርንም ያንገቱን አለመቻል ግን አሳሰበንና እንዲሁም እንዲ ፌስቡክ ገጽ ላይ የኦጆ እናት መሲ ፖስት እንታረጋቸው ነገር አይ ነበር እና አንዳንድ ጽሁፎች ልጄን የሚመስል ነገሮችን ትናገራለች ልጄ የሚያረጋቸው ነገሮችን ትናገራለችና ልጄ እንደዚህ አይነት ልጅ ሳይሆን አይቀርም የሚል ጥርጥር ወደ ውስጥ ይመጣ ለዛ ምን አደረኩኝ በሳቱ ባለን አቅም ወደ ጅማ መጣን ጅማ ስንመጣ ወደ 7ኛ ወር አካባቢ እየተጠጋ ነውና ጅማ መጣንና ምርመራ እንዲያደርግ ማለት ነውና ስንጠይቃቸው አንዳንድ እንዲ ይታወቃል የሚባሉ ክሊኒኮች ላይ ብቻ ሰዎች ላኮንና ሄድን ዶክተሩን አገኘነው ዶክተሩን አግኝተነው ልጃችን እንዲ ነው ታፍነው የተወለደው በርግጥ አውቆታል ወዲያው ልጁን ሲያዩና አውቆታል ግን ምን አለን መሰለሽ የጻናት እርግብግቢት እዚህ ጋር ያለው እርግብግቢታቸው እስከ ስንት አመት እንደሆነ ብቻ እንትን አይገጥምም የኔ ልጅ ግን በዛ ሰዓት ገጥሟል ከዛ ሰዓት ከወሩን በፊት ገጥሟል እርግብግቢቱን ማለት ነው እና ያ ነገር ከገጠመ ያ ዶክተሩ ያለኝ ነው ከገጠመ ኦሬዲ እድገት የሚባል ነገር አቆሟል ማደግ የሚችሉ እንትን የብሬኖቹ ፓርቶች አቆመዋል ማለት ነውና ምንም ማድረግ አይችልም ነው ያለኝ ዶክተሩና እንደዛ ሲላል እኛ የመጣልን ሐሳብ ምንድነው መሰራት ይችላል ወይ ነው ሰርጀሪ ምክንያቱም ልጃችንን ማዳን እንጂ ታየኔ ነበረው ሌላ ነገሮችንም አናቀምና መሰራት ይችላል ወይ አይነት ነገር እንትን ስንለው ዶክተሩ አዋለን ወዲያው መሰራት ይችላል ለኔ ጓደኛዬ አዲስ አበባ ምናምን አለ ሪፈር ብሎ መጻፍ ጀመረ እናንተ ወደ 100,000 መሰለኛላችሁ ወይ ብሎ ጠየቀን ዛኔም ባለቤቴም በቃ ደነገጠን አንደኛ ነገር እንትን ነው መወሰኑም እየፈራን እኮ ነው ይድናል ለሚል ነገር ነው እንጂ ውሳኔውም እያስፈራን ነው ዶክተሩ ደግሞ ፈጠነ ከዛ በመሃል ዶክተር ሰርጀሪ ከተሰራ በኋላ ልጅ ይድናል ኖርማል ሆኖ ይራመዳል ምናምን ብለን ጥያቄ እኔ በጣም መጠየቅ ወዳለውና በልጅ ዙሪያ ጠየቅኩት አስጠይቀው ከ125 ምናምን% ነው ያለው ሜቢ ምናምን ብሎ ሲያስቀምጥ የ7 ወር ልጅ ጭንቅላቱ ሰርጀሪ ተሰርቶ ከዛ 25 ምናምን% ይድናል ብላችሁ እንዴት ነው ነገሩ ልጅ መለማመጃ ነው እንዴ ብዬ በጣም ስሜታዊ ሆኜ ተናግሬው ወጣን ወደ ሀገር ቤት ሄድን ማለት ነውና ከሄድን በኋላ እንደገና ደግሞ ገንዘብ አጠራቅመን ትንሽ ገንዘብ ስንስ ወደ አዲስ አበባ መጣን 8ኛ ወር አካባቢ ይሆናል የዛኔ መጣና የሁሉ ሸት ኤምአርአይ ኢኢጂ እንዲታይ እሱንም እግዚአብሔር ይስጣት የኦጆ እናት መሲናት የጠቆመችኝና በጣም በብዙ ረድታኛለች እሷ ሴት እግዚአብሔር ይባርካት
መንገዶችን ትጠቁመኛለች እና የሁሉ ሸት መተን ስናሳየው ጭንቅላቱ የማራይ ውጤቱ ምን ይላል እንትን ኒውሮሎጂስቱ ሲናገረን ሙሉ ለሙሉ የብሬኑ ፓርት ተጎድቷል የሚሰራ እንትን ክፍል የለውም እና ልጅሽ ምንም ማድረግ አይችልም ማድረግ አይደለም እኔ በሰዓቱ በጣም ይጎዳኝ ማድረግ ብቻ ሳይሆን አንቺ ማን እንደሆንሽ አያቅሽም ነው ያለኝ እና እናት ሆኜ እንደዛ ስባል ያለው ስሜት በጣም ከባድ ነውና መቼም ነው ማያቀኝ አልኩኝና አያቅሽም ምክንያቱም እንደዚህ ሊያረጉ የሚችሉ ክፍሎች ስራቸውን አቆመዋል ምናም ብሎ አስረዳን ኢጂም ሲታይ እዛ ላይም እንት ምልክት የሲጀር ምልክት ያሳያል ተባለና በቃ በጣም ከባድ ጊዜ ነበር ያ ጊዜ በጣም ከባድ ጊዜ በሳቱ በቃ 8 ወሩ አካባቢ ላይ ነው ይሄን ነገር አወቀን እንደተጎዳ ምንም ነገር ማድረግ እንደማይችል መርዶ ነው በቃ ማለት እንዲ ነው ያለኝ አይጠቅምሽም ልጁና ውለጂ ሌላ ይሄ ልጅ አይጠቅምም ብሎ ቃል በቃል ነው የተናገረኝ እና እንዴት እንደዚህ ይባላል ለምን ማለት ልጅ ነው ልጅ እንዴት አይጠቅምም ይባላል ምንም ይሁን በቃ ልጅ አይጠቅምም አይባልም ወለጂ የሚባለው ነገር ምናልባት እኔን እንትን ለማለት ትሪት ለማድረግ ሊሆን ይችላል ግን ቡቡን አይጠቅምም መባል አልነበረበትም በሳቱ እና ደግሞ እኔ ህክምናው እንዴት እንደሆነ ባላቅም እንዲ በጣም ግልጽ አርገው አንቺን አያቅሽም ምናምን የሚለውንም ባይሉኝ ደስ ይለኝ ነበር በጣም ጎድቶኛል ያ ነገርና በጣም ተሰብሬ እንድቀር አርጎኛል ለረጅም ጊዜያት ምረት ጌታ ይባርክሽ ግን በዚህ አያይዘሽ እንደመልሽልኝ አንደኛ በአካባቢያችሁ ለምሳሌ ኦቲዝም ሌሎች በሽታ ያለባቸው ልጆች የሉም ወይ ማለት አካባቢ ላይ የሉም ህክምና ቦታዎች ላይ አታዩም ነበር ወይ በዛው ግን አያይዘሽ እንድትመልሽልኝ ፈልገው ምንድነው ሜቢ የመጀመሪያሽም ስለሆነ ሊሆን ይችላል ግን ሆስፒታሉ ስለ ኦቲዝም ስለምናም ስለሌሎች ኬዞች እንደው ትንሽ ዕውቀት እንዲኖራችሁ ስለ ሲፒ መቼም እኛ ጋር ብዙ አይታወቅም ግን እንደዚህ ነገሮችን እንድታውቁ አራዷችሁ ወይ ሰፈር ላይስ እንደዚህ የተጎዱ ልጆች ያሉም ወይ በመጀመሪያ ላይ ግን ለከኛው ኬስ ሲመጣ በህይወትሽ በትዳርሽ በክርስትና ህይወት አሁን ልክ እንዳልሽኝ በጣም እንደተጎዳሽ ነውና ምንድን ነበር የተፈጠረው መቼስ ቀላል አልነበረምና ምን ተፈጠረ በዚህ አያይዘሽ መልሽልኝ ማለት እኛ አካባቢ ነኝ እንግዲህ ይኖራሉ እኮ እንደ አይነት ልጅ አይኖርም አይባልም ግን እኔ አይቻላቅም ሲባል እንደው ምሰማው ይሄ ዳውን ሲንድሮም እና ኦቲዝም ሲባል ሰማለው እንጂ እንዲ አይቻላቅም ቸርቻችንም እኔ አይቻላቅም ብቻ ገጥሞኛ ያቅም እንደዚህ አይነት ነገርና እንዲ ተቋማት ጤና ጣቢያ ሆስፒታሎች ምናምን እንደዚህ አይነት ነገር አዌርነስ ይሰጣሉ እኔ አላቅም ማለት እንትን አይደለም ለእንደዚህ አይነት ነገር እኔ ለራሴም መፈለግ ወይም እንደዚህ አይነት ነገር የሚያውቁ ሰዎች ጋር መቀርብ አይነት ሰው አይደለም አንደኛ ነገሩ እኔ ጋር ይመጣልን ብዬ ስላላሰብኩኝ ማለት ነውና አሉ ግን ከቡቡ በኋላ አይቻለሁ ልጆች እንዳሉ ነገሩ ከደረሰብኝ በኋላ አሁን እኔ ማን ሰው ትፈልጊያለሽ ቢል እንደኔ አይነት ልጅ ያለው ወላጅ ነው መፈልገው ለምን በደንብ ልብ ለልብ እንግባባለን እንረዳዳለንና አሁን አሉ አቃለሁ ግን እንዳልሽው ደግሞ ከዚህ ክስተት በኋላ በህይወቴ በትዳሬ በክርስትናዬ በጣም ብዙ ፈታኝ ጊዜያትን አሳልፌያለሁ በተለይ ደግሞ የመጀመሪያዎቹ አመት በጣም ከባድ ናቸው ከእግዚአብሔር ጋር በጣም ምጨቃጨቅበት ጊዜ ነበር ለምን ጌታ ሆይ ማለት ምንድነው የሰጠኸኝ ይሄ የሚታቀፍ ብቻ ነው የሚታቀፍ ነገር ብቻ ነው የሰጠኸኝ የሆነ ነገሩ እንኳን እንዲሰራ ለምን አታረግም ማለት ከፊል የሆነ ህመም እንኳን ለምን አትሰጠውም ሙሉ ለሙሉ እጁ እግሩ አፉ ምንም ነገር ማድረግ የማይችል ልጅ ለምን ለኔ ሰጠኸኝ ለምን ብዬ በጣም ከጌታ ጋር ከራከር ነበር አለቅስ ነበር በቃ እንባ ምግቤ ባዩ ማለት አንደኛ ነገር ባለቤቴ ጠዋት ይወጣል 12 ሰዓት ምናምን ነው የሚመጣውና ቀኑን ሙሉ እኔና ልጄ ነን የምንተያየው እዛ መሃል አንድ ጥያቄ ይፈጠራል
እንዲቀኑ ሙሉ ተታይተን ዝም ብለን ስቀን አንውልም የሆነ ነገር ማድረግ እየፈለገ እየቻለ ማድረግ ሳይችል ሲቀር የሚሰማሽ ስሜት አለ አይደለ ያንን ነገር ቀኑ ሙሉ አልቅሼ ልክ ምግብ እንደበላ ሰው አግስቼ ኡፍ ብዬ አርፋለሁና በጣም ፈታኝ ጊዜያትን አልፌያለሁ ግን ጌታ በጣም ደግሞ ረድቶኛል ጌታ በጣም አግዞኛል እንዳልሽው የጌታ መሆን ይጣቅሞኛል በዚህ ሰዓት ወዴት እጄ ተነፍስ ነበር ማን ያጽናናኝ ነበር እንዲህ አይነት ስብራት በጌታና በጌታ ብቻ ነው የሚጠገነው ሰው አይጠግነው ምርዋይዞሽ ብሎ የሆነ ሰው እንትን ቢለኝ እኔ አልጽናና ምንንም አያከመውም እኔ መጠገንም እንደገና መነሳትም መቀጠልም የምችለው ጌታ ብቻ ሲያወራኝ ነው ከጌታ ጋር ብቻ ሰው ነው እንጂ ኢቭን ለባለቤቴ ሁላ በጣም ግልጥ አርጌም ባይን አላሳየው ማልቀስ አልወድም በቃ ይሄ በጓዳ ከጌታ ጋር የሚለቀስ ለቅሶ እንጂ ውጭ አላለቅስም ውጭ ባለቅስ ሰዎች ሊያዝኑልኝ ይችላሉ እኮ አያዝኑልኝም አይደለም እኔን ግን መጠገንና ማስቀጠል አይችሉም እኔን መጠገንም ማስቀጠልም የሚችለው ጌታ ስለሆነ እንባይን ወደ አባሹ ብቻ ነው ማደርሰው አባሹ ጋር ነው የምሰጠውና በጣም በሚገርም ሁኔታ ደግሞ እነሳለሁ በሚገርም ኃይል እንደገና እነሳለሁ ማንጋልቅሼ እሱ ጋልቅሼ ማለት ነውና አሁን እንባው ላይ ጨረስኩ ይመስለኛል በጣም ማልቀስን በጣም በህይወቴ በደንብ አይቼዋለሁ በቡቡዬና ትዳሬንም እንዳልሽው በሳቱ በዛን ጊዜ ትዳሬንም በቃ የትዳር አጋሬን እንኳን ትሪት ማድረግ አቆሜ ነበር ምክንያቱም ችግሬን ነው ማየው ልጄን ነው ማየው ባሌን እንዴት መንከባከብ እንዳለብኝ ለባሌ ምን ያስፈልጋል የሚለውን ነገር እኔ እንደ ሚስት መሆን የሚገባኝ ነገር ሁላ ይተውኩበት ሰዓት ነበር ክርክር ላይ ስለሆንኩኝ እኔ ምን ላድርግ እኔ ትዳርም የሆነ ነገር ይሁን አንተ ነህ ጌታው ይሄንን ያመጣከው እኔ ምንም ማድረግ አልችልም አይነት እንትን ላይ ስለነበርኩኝ ከምልሽ በላይ ትዳር አጋሬንም በድየው ነበር በሳቱና በዚህ አጋጣሚ የምለው ነገር ቢኖር በጣም ባለቤት ጠንካራ ሰው ነው ይመስለኛል ቀደም እንዳልኩሽ ቀድሞ አውቋል ይሄ ነገር እንደሚመጣ እኔ ነኝ እንትኑ የሌለኝ እንዲ ይመጣል ብዬ አላሰብኩኝና እሱ በጣም ጠንካራ ሰው ነው እኔ ሲያለቅሱላ አይቻላቅም እንደኔ ተደብቆ ይሁን ያለቅስ አላቅምና ነገሮችን እንዳመጣጣቸው እንሸኛቸው የሚል ሰው ያለንን ህይወት ባለበት መንገድ በስነ ስርዓት እናስቀጥል የሚል ሰው እንጂ የቡቡ ይሄ ተፈጠረው ነገር ህይወታችንን እንዲያዛባው የሚል አመለካከት የለውምና በጣም ትዳሩን ጠብቆ ጠግኑ ያለው እሱ ነው በሳቱ እኔ ደክም ያለው እኔ ክርክር ላይ ነኝ እኔ ከዓለም ሁሉ የተለየ ማአት ላይ እንደወደቀ ሰው ለምን ተፈጠረ የሚል ታሪክ ላይ ነኝ እንጂ ትዳሬን ዞር ብዬ ከዛ ደግሞ ክርስትና ይሄ አገልግሎቴን ዞር ብዬ ምናምን የማይበሳት አልነበረም አገልግሎቴንም እኔ እንግዲህ ከልጅነቴ ነውና ቸርች በጣም አቴንድ ማረጋው ከሰንዴይ ስኩል ጀምሮ ስቲል እግዚአብሔር ረድቶኝ ያገለገልኩኝ ነው እንግዲህ በቃ በሳቱ የሚሰማሽ ስሜት አለ ያገለገልኩኝ ምንም ያገኘውት ለኔ ይሄ ሽልማት ነው እላለሁ ጌታን በመድር እየሸለምከኝ ነው ይሄ ነው ሽልማቱ እኔ ምን አድርጌ ነው አይነት ነገር በጣም እከራከራለሁና ከባድ ነው በቃ ደሞ በጣም ይከፋኛል ማለት ከጌታ ጋር እንዲ ተነጋግሬ አሁን እጂ ከማን ጋር ላውራ ማለት እኔ በጣም ጓደኛዬ ነው ጌታ የልቤን ነግረዋለሁ በጣም የሚያጽናናኝ እሱ ነው እንዲ ቤስት ብዬ ጓደኛ ምናምን ብዬ ማውራው ሰው የለም እና እሱን ሳኮርፍ ወዴት ነው የሚሄደው ይጣፋኛል ለዚህ እንደፈልኩ እንዲ ብዬ በቃ አልቅሼ እንባይን አፍስቼ ተናግሬ አንተ ይለክም ወይ ብዬ መልሼ ከደቂቃ በኋላ ስዘምር ታገኘኛለሽ መሄጃ የለኝ ሌላ አላቅም እንዳልኩሽ በልጅነት ልቤ ገብቷል ሌላ ነገሮችን እንዳላውቅ አድርጎኛል አማራጫ ላይ እና ለኔ ጥሩ ነው ማለት ጌታን ሳያውቁ እንዲ አይነት ልጅ ኖሯቸው በጣም ብዙ የሚደክሙ ሰዎችን አውቃለሁ ዓለም መታደክማቸው ብዙዎችን አውቃለሁ እና ጌታ ከድካም እኔን አሳርፎኛል ብዙ እንዳልደክም አድርጎኛል እሱ ላይ እንዳርፍ አድርጎኛልና የተፈጠረው ነገር ግን እንዲ የሚወራ አይደለም በጣም በጣም ፔን አለውና አገልግሎቴን እንዳላይ አስተዋውሳለሁ ለ6 ወር ያክል ልጄ ሲድን ነው ቸርች ሜዶ አልሄድም ብዬ አቆምኩኝ ቤት ባለቤቴ ሂጂ ምናምን ይለኛል ሂጂ አገልግይ ሲላራ በቃ አገልግዬ ሽልማቴን አግኝቻለሁ ተቀምጫለሁ
አሁን ደግሞ ሲድን ነው ይዤው መሄደው ሲራመድ ቸርች ሰዎች ይደውሉልኛል ምረት ጠፋሽ ምናምን ሲል ሲድን አብረን እንመጣለን እላለሁ አንዳንዶቹ የሆነ የሚያምኑት ነገር አለ እውነትም በቃ ድኖ ይዛው ልትመጣ ነው የሆነ ነገር አይታለች ምናምን ይላሉና በሳቱ በቃ ልክ ይዞኝ ነው ጌታ የለም እንዴ ለምንድን ነው እንደዚህ የሚሆነው አይነት ነገር ውስጥ ስለነበርኩኝ ይዤው ነው የምመጣው ቸርች እስከዛ ግን አላገለግልም ምንም አይነት ፕሮግራም እንዳታወጡልኝ ብዬ ለ6 ወራት ምናምን ከጌታ ጋር የብስጭት እንትን ውስጥ እንትን አልኩኝና ግን በጣም ይከብደኛል እሱን ጊዜ መቼም ቢሆን ልደግመው አልፈልግም በቃ በጣም የሚያስጠላ ጊዜ ነበር ምን ልበልሽ በቃ እፈራለሁ አሁን ያቺ ነገር እንዳትመጣ የፈለገ ይምጣ አሁንም ፔኑ አለ ተቀየረ ነገር የለም ልጄ እንደምታውቂው ነው አዲስ ነገር ኖሮ አይደለም ግን አንዳንዴ አለ የሆነ መጥቶ ሊያስለቅሰኝ የሚፈልግ ነገርና ግን እሸሻለሁ ወዴት እሸሻለሁ ወደ መዝሙር እሸሻለሁ ወደ ጸሎት እሸሻለሁ እደበቃለሁ ቶሎ ምክንያቱም በነገሩ በጣም ከተያዝኩኝ አሁንም ወደ ማጉረምረሙ ሄድና ከጌታ ጋር ልጣላ ነው እኔ ደግሞ እሱን አልፈልግም ለዛ ነገሩ ከባድ ቢሆንም አገልግሎቴን ለ6 ወር ያክል እንደውም አንዳንዶቹ እንትን ሲስቁብኝ ሲቀልዱብኝ ነበር ታግደሽ ነው እንደ ለ6 ወር ከቻች ምናምን ይሉኛልና 6 ወር አንጨርሼ ነው የመጣውኝና አይ ጥሞና ላይ ነኝ እላቸዋለሁ ራሴን ያያየው ነው ጥሞና ላይ ነኝ ምናምን እላቸዋለሁና 6 ወር ያክል ቤት በጣም ከጌታ ጋር በእውነት ነው የምልሽ በቃ በኢየሱስ ስም በጣም ነው የተከራከርኩት በጣም ያላወራሁት ነገር የለምና እኔ ጌታ በቡቡ ያገኘሁት ሌላኛው በረከት የጌታን ድምጽ መስማት የሚባለው ነገርም ያወቅኩት በሱ ነው እንደምከራከረው ብቻም አይደለም የሆነ አጽናኝ የሆነ ድምጽ ይመጣልኛል ያላሰብኩት የመጽሐፍ ቅዱስ ክፍል ይመጣልኛል እኔ በሳቱ ገልጬ ምናምን አንብቤ እኮ አይደለም እየተጨቃጨኩኝ ያ ክፍል ይመጣል በልቤ ላይና እሱን እንዲሳብ ሰለስለው ራሳዋለሁ ነገሩን እና የሆነ ጊዜ አልኩት ጌታን እኔ ጌታዬ ማገልገል ወዳለሁ ሱሰኛ ነኝ በቃ ያገልግሎትና አልችልምም ግን ጌታዬ አሁን የሰጠኸኝ ነገር ደግሞ የኔን አገልግሎት ይፈልጋል ያለኔ አይችልም ልጁ ስለዚህ ጌታዬ አንተ የሆነ እቺ ልጄን የሆነ ነገሩን ብታድንልኝ እኔ እቀጥላለሁ አገለግልሃለሁ ስራዬ ነው ግን ልጁ የሆነ ነገሩ ካልዳነ የሆነ ነገር እንኳን ካላወቀ ለማን ጥዬ ነው ማገለግለው ጌታን በቃ ላሳምነው ነው አገልግሎት ማቆምን ማለት ነው ጌታን ለማሳመን ነው ምጥራውና እኔ በቃ አልችልም ባገለግል ደስ ይለኝ ነበር ግን ልጄን ምን ላርገው ልጄ ደግሞ የኔ አገልግሎት ያስፈልገዋል ልጄን ጥዬ ማገልገል አልችልም ብዬ ጌታን ላሳምነው ተንበርክኬ ነው እንዲማወራው ተንበርክኬ ነው ምነግረውና የዛን ጊዜ ነው ለመጀመሪያ ጊዜ ማስታወሰው መጽሐፍ ቅዱስ ዘፍጥረት 22 ላይ ነው መሰለኝ እግዚአብሔር አብርሃምን ይስሐቅን ይዘሂድ ሰዋልኝ ያለው ክፍል ማለት ነውና አብርሃምም ማልዶ ተነሳ ሎሌዎቹም እንዳይከተሉት እዚሁ ጠብቆኝ ብሎ ወደ ሞሪያ ምድር ወደዛ ሄደና ሊሰዋ ሰዋልኝ እንዳለው ምንም አይነት እንትን አላቀረበም እንዴ 25 አመት ለምን ያገኘሁት ልጅ እኮ ነው እንዴት ተሰዋለው ጌታ ሆይ አላለውምና ወዲያው ነው የታዘዘውና እኔ እቺን ስከራከር ጌታ ይሄንን ክፍል አመጣና ምን ለማለት አስበ ነው ጌታ ሆይ ይላል ምንድነው ልትናገረኝ የፈለከው ስል ገብቶኛል እኔ ምን እንደሰዋለት እንደታውለት ነው ነገሩ እኔ ደግሞ ላሳምነው ነው አይ እኔ እኮ ጌታ ሆይ እኔ ልጅ እኮ ምንም ነገር ማድረግ አይችልም ምናም ብዬ ላብራራ ሞከራለሁና ኋላ ላይ ያራ እንደው አንተ አብርሃምን በምን አስፈራርተኸው ነው እሺ ብሎ ባንዴ ታዘዘክ ምን ፈርቶ ነው ምን ብለካው ነው አይነት ነገር ላይ ሄድኩኝ ማለት ነው በጣም በቃ ጌታን እንደ ጓደኛ ነው ማወራውና በምን ብታስፈራራው ነው አብርሃምስ ምን አጣለው ብሎ ነው ካንድ ልጅ በላይ የለም ለምንድን ነው ባንዴ እሺ ያለው ባንዴ ታዘዘው የልጁን ልደት እንደሚያከብር ሰው ነው ማልዶ ተነሳ ይላልና ልጁን ሊሰዋ ማልዶ ነው የተነሳው ምንም ቅራኔ ያላቀረበ ምንም ነገር እንትን አላለምና በጣም ገረመኝ እሱ ክፍል እንዴ ታዲኒም ልታዋው እንድሰዋው ነው ፍላጎት ብዬ እንትን አልኩኝና አብርሃም ግን ምን ሆኖ ነው የሚላውን ነገር እዛው መድረክ ተንበርክኬ አብሰለሰላለሁ ምን ሆኖ ነው እንደዚህ ሮጦ የሰዋው ልጅ እኮ ነው ምናምን አይነት ነገር እንግዲህ ልጅ ደርሶብኝ ስላየው ልጅ እኮ ነው እንዴት ቻኮለ እንዴት ፈጠነ እንዴት ቀለለው መሰዋት እንዴት ቀለለው ይሄን ያክል ቀላል ነው
ያ የተዋረደበት የተነቀፈበት ነው ይስሐቅ እኮ ብዙ የለፋበት ነው 25 ምናምን ዓመት ለምኖ ያገኘው ልጅ ነውና እንዴት ቀለለው በሚል እንትን ስጨቃጨቀው ጌታ በእውነት ነው ምልሽ በቃ እንደዚህ ያለኝ በቅርቡ በዚህ ሐሳብ ላይ መዝሙር እንትን ብዬ ልመጣ ስል አገልግያለሁ መዝሙር ጽፌና በሳቱ ጌታ ሰጥቶኝ ነበርና አብርሃም እኮ አለኝ ጌታ ከይስሐቅ በፊት ያለ ልጅ ከኔ ጋር ነበር 25 ዓመት ይስሐቅ ሳይመጣ የተስፋ ቃሉን ብቻ ያያዘ አብርሃም ጌታው ልጅ አትሰጠኝም እያለ በሚያጉረመርምበት ሰዓት አብርሃም የሰማይ ከዋክብትን ተመልከት ዘርን እንደዚህ ያበዛለው ሲል አሜን እያለ ሲገባ ምንም የለም እኮ በሰዓቱ እንደገና አሁንም ሲያጉረመርም አብርሃም የምድርን አሸዋ ተመልከት ዘርን እንደዚህ ያበዛለው ሲል አሜን እያለ ሲገባ ለአብርሃም ከዚህ ድምጽ መለየት እንጂ የሚከብደው ይስሐቅን ማጣት አይደለም ማለት ጌታ ወዲያው ነው የተስማማሁት አንተ እርዳኝ በቃ እኔ ያገለግላለሁ አልኩ አሜን እንዲህ ነው የቀለለው ለካ ለዚህ ነው ምንም ኮምፕሌንስ ሳያቀርብ አብርሃም ወዲያው የተስማማው መሰዋት ላይ ወዲያው የሄደው ያ ቃል ጌታን ከጌታ ጋር ያለው ኢንቲሚሲ ቀረቤታቸው ምናምን በጣም እንትን ስለሆነ ማጣት አልፈለገም ይስሐቅን ሊያወዳድሩላ አልፈለገም ወዲያው ነው የወሰነው ማልዶ ተነሳ ሎሌው እንደውም ሊከተለው ሲል እንዳይከተሉት እኔና ልጄ መስዋዕትን ሰውተን እንመጣለን ብሎ ለሎሌዎቹ ተናገረ አብርሃም እንዳይከተሉ ኦሬዲ እዛጋ ቢከተሉት ሊያስቆሙት ይችላሉ እዛጋ ነው የወሰነውና አብርሃም እንዲህ ይወሰናል እንዴ እየተከራከረ ነበርና ለአብርሃም ከባዱ ነገር ይስሐቅን ማጣት ሳይሆን ከዚህ ፌሎሺፕ መውጣት ነው ከዚህ ህብረት መውጣት ነው ይህንን ድምጽ ማጣት ነው ስለዚህ እኔም ወዲያው መለሳልኩና እኔ ካንተ ጋር ያለኝ ነገር ከሚጠፋ እኔ እናንተ እንዲምናወራው ነገር ማን ያጽናናኛል ማን ይጠግነኛል ማን እንድቀጥል ያረጋኛል ሰው ከንፈሩን ነው መጥቶ የሚያልፈው እንጂ ምረት ናይ በዚህ ካሌጅ ብሎ አስገድዶ የሚያስገደኝ የለም እኔን ገፍቶ የሚያስገደው ይሄ ጌታ ብቻ ነው አሁን ከዚህ ከራኩኝ ወዴት ይሄዳለው የሚለው ነገር አይምሮዬ ላይ ወዲያው መጣ የዛኔ ተስማማን አንተ እርዳኝ እኔ ያገለግላለሁ አንተ ያገልግሎት በሮችን ክፈትልኝ በሚችለው አቅም እንዳልኩሽ ነው ሚቻል አይደለም ባለቤቴ ሲመጣ ነው ልጄን እየጣልኩኝ የሚሄደው እንጂ ሰው ምናምን የለኝም ሚቻል አይደለም እኔ እንደውም ብዙ እናቶች ይሉኛል እንደኔ አይነት ልጅ ያላቸው የኔ አይነት ልጆች ሲጀር አለባቸውና ሲጀሩ ደግሞ አንድ እንትን ሲላቸው ሰው አጠገባቸው ከሌለ ህይወት እስከማጣት ድረስ ነው ህይወታቸውን የሚያጡ አቃለሁ እና ሜርሲ ዋጋ እንዳትከፊ ይሉኛል እሰማለሁ እንዲህ አይነት ነገር ይረብሻል እንደዚህ እንደሞቱ ስትሰሚ ይረብሻል ጥዬ እኮ ነው ሄደው አንዳንዴ እኮ ማለት ነው እንዲህ ውጭ ወጥቼ ለባብሽ ቆሜ ባለቤቴን ከሩቅ ሳይ በጓሮ ሮጣለሁ እሱ እየመጣ ነው ሳት ሄዶብኛል ወደ ቸርች ነው ግን መንገድ ላይ ያወራው ነው የሚሄደው ጌታዊ ጥዬ እየሄድኩ ነው ጠብቀልኝ እንዳያማው አንድ ነገር እንዳይሆን እየነገርኩ ነው የሚሄደውና በስነ ስርዓት ልጄም በልቶም ጠጥቶም ደና ሆኖ ነው የሚጠብቀኝ ስምምነት አለና አዛጋ ተስማምቻለሁ አንተ ከፋፍትልኝ እኔ ያገለግላለሁ አንተ ብቻ ተናገረኝ የሆነ ነገር እኔ ሄድልሃለሁ ካንተ ጋር ያለኝ እንትን ከሚቋረጥ ልጄ በቃ ችግር የለውም እተዋለሁ የሚለው እንትን ላይ ደረስኩኝ ማለት ነው እንጂ መንገዱ ከባድ አይደለም በጣም ከባድ ነገር ነው ተመልካቾቻችን በዚሁ እንድታስቡ የፈለከላውት በዚህ ሁሉ ውስጥ ከጌታ ጋር መሆን ተርፋለሁ በቃ ይሄ ነው መልእክታችን እግዚአብሔር በየትኛውም ጎዳናችሁ ውስጥ ከእግዚአብሔር ጋር ከሆናችሁ ያንን የቀድሞ ፍቅራችሁን ካልጣላችሁ እግዚአብሔር መንገድ አለው እና ልክ እንዳለችው ወታችን አብርሃም ልጁ ሳይሆን ቃል ኪዳኑ ከእግዚአብሔር ጋር መሆኑ ነውና ይሄንን እየሰማችሁ እየተማራችሁ እንደሆነ በጣም እርግጠኛ ነኝ አብራችሁን ቆዩን በርሲዬ ጌታ ኢየሱስ ይባርክሽ መዝሙርም ገና አለን እንዘምራለን ዛሬ በጣምና አንድ ጥያቄ በኋላ በመዝሙር ነው የምንገናኘው ግን አንድ ጊዜ አንድ ስንጫወት እንደዚህ በስልክ እኔ ራሴን እንዲያመኝ አልፈልግም ምንም እንድታመም አልፈልግም እና ቤተሰቦቼንም ጓደኞቼንም አታበሳጩኝ እኔ እንዲያመኝ አልፈልግም ያልሻቸውን ጊዜ ነገርሽኝና ለምን ነበር እንደሱ ያልሻቸው እሱን ነገር ለአንዳንድ እንደኔ አይነት ልጅ ላላቸው እናቶችም አውርቻ አቃለው እንዲ ላይቭ ምናምን ሲከፍቱ ገብቼ ማለት ነውና እንደዛ ያልኩበት ምክንያት ምን መሰለሽ ያው ግልጽ ነው
እኔ ለልጄ እግር ነኝ እኔ ለልጄ እጅ ነኝ የልጄ አይምሮ ነኝ ማለት ልጄ ባይምሮ አስቦ ማድረግ የሚፈልገው ነገር እኔ ነኝ አስቤ ማረጋው የኔ አካል የጋራ ነው እኔ የሆነ ነገር ከሆንኩኝ ልጄ የሆነ ነገር ይሆናል ስለዚህ እግዚአብሔር ይመስገን ይጠና እንትን ያለ ህመም ይቆየ እንዲ 3-4 ቀን የሚፈጅ ህመም እኮ አሞኛ ያቅም ግን ራስ ምታት ካመመኝ እበሳጫለሁ ቀደም ብዬሻለለ ትንሽ ነገር ያስደስተኛል ትንሽ ነገር እንትን ይለኛልና በባሪ ራስ ምታት ካመመኝ በጣም አለቅሳለሁ ለምንድነው የምታመመው ማን ልጄን ላይበላ ነው ማን ትሪት ላይ ያረጋው ነው መታመም የለብኝም እኔ በጣም እሱን ትሪት ማድረግ አለብኝ እና ትንሽ በሽታ በጣም እንትን ይለኛል ይጨንቀኛልና ልጄን የጎዳሁት ያክል ይሰማኛል ካመመኝ ይተጎድ አደርጋለሁ እኮ እንደምንም ብዬ ቢያመኝም ይጠናመምም አይደለም የሆነ ነገር ለሱ የሚደረጉት ነገር አጉድዬ አይደለም በሰዓቱ መመገብ ከሆነ መግባለው ማጠብ ከሆነ አጥባለው ግን በቃ ጤናዬን በተቻለኝ መጠን ጤናዬን በጣም መጠበቅ ፈልጋለሁ የሱ እንዳልኩሽ እጁ ነኝ እግሩ ነኝ ባይኑ እንደዚህ ማየት አይቶ የሆነ ነገር እንትን እንዲል እኔ ነኝ ምራዳው ለዛ በዚህ መሃል አሁን ብዙን ጊዜ እኔ እዚህ መጥቼ እንደው ምን ሰማው የሆነ ቦታ ላይ አንዲት ሴት ስትናገር ቴራፒ የምታሰራ እናት ናትና እንዲያቃታል አለች ልጇ አንድ 12 ምናምን እድሜ ላይ ደርሳለች ሴት ልጅ ነው ያለቻት አለች እናት በጣም እየከበዳት ይመጣል ያለው ነገርና በቅርቡ ሞተች እናት እንዴት ነው የሞተችው ምን ሆና ነው ምናምን ስላት ባንጀት ቁስለት ምናምን አይነት ነገር ነውና ሰርጀሪ ተሰርታ እናት ሞተች ነገሩን በቃ መጋፈጥ ከብዷት እንዲ ራሷን ስትጎዳ እናት ሞተች እንግዲህ እናት ከሞተች በኋላ አሁን ልጅቷ በህይወት የመቀጠል እንትኗን ሳስበው እኔ ውስጥ ያለቀሰ ከናትየው ሞት በላይ ግዴታ እኛ መኖር አለብን ግዴታ አባታቸው መኖር አለበት ጤናቸው መጠበቅ አለበት ልጆቹ ያ ካልሆነ እናጣቸዋለን በቃ ትንሽ ነገር ነው የሚበቃቸው ራስ ምታት አይችሉም የኛ ልጆች ለዚህ በጣም ራሳችንን መጠበቅ አለብን በተቻለ መጠን ደግሞ እኔ ምለው እናቶችን የሚያስደስታችሁን ነገር ፈልጉ ያቺን ታስደስታችሁ ነገር ላይ በደንብ ስሩ አሁን ለምሳሌ እኔ የሚያስደስተኝ ነገር ማገልገል ነው ለዛ ነው ምንም አይነት ምቹ ነገር ሳይኖር ምሮጠው ወድጄ አይደለም ደስታዬ ያለው እዛጋ ስለሆነ ነው መቀጠል የምችለው እዛጋ ስለሆነ ነው በመዘመር ስለሆነ ነው እንጂ እንትን ኖሮ አይደለም በጣም የተመቻቸ ነገር ኖሮ እኮ አይደለም ግን እኔ የሚያስደስተኝ ህይወትን እንዲቀጥል ተስፋ እንዳለኝ የሚሰማኝ የሚያስደስተኝ ነገር ሳረግ ነው የሚያስደስተኝ ደግሞ እንዳልኩሽ ማገልገሉ ነውና እናቶች እንደኔ አይነት እናቶችም የሚያስደስታችሁን ነገር ፈልጉና እዛጋ ሆኑ ተስፋ ላለመቁረጥ መስራትም ከሆነ በሚቻል አቅም ትንንሽ ነገሮችንም ቢሆን መስራት በርግጥ ይከብዳል እንደኔ አይነት ልጅ ይዞ መስራት ይከብዳል እኔ ምክንያቱም አልሰራም ሊተቀምጬ ነው ያለውትና በሶሻል ሚዲያም ቢሆን መዝናናት ከሆነ ራሳችሁን ማዝናናት መጨናነቅ የለብንም ምክንያቱም እንዳልኩሽ ነው ከተጨናነቀን እንትን ካልን ያመናል ሌላ ነገር ነው የሚፈጠረውና የሚያስደስታችሁን ነገር ፈልጋችሁ እዛ ላይ ዘና በሉ ራሳችሁን እንትን በሉ ሪላክስ አድርጉ እንጂ አትጨናነቁ ልጆቻችሁን ነው የምትጎዱት ልጆቻችን ናቸው የሚጎዱትና እኔ በተቻለ መጠን በጣም ባህሪ ሁሉ ተቀይሯል ከቡቡ በኋላ እኔ በፊት በጣም በቃ ምን አይነት ሰው መሰልኩሽ የሆነ ነገር አድርጊ እሺ አምጪ እሺ በጣም ፈሪ ሰው ነኝ ከቡቡ በኋላ ግን ቡቡ በባህሪም ጭምር ነው እኔን የወለደኝ ይላልው ብዙን ጊዜ ማንንም ሰው ምንም ቢላይ ለምን እንዴት ሆኖ ነው እንደዚህ የሆነው ማብራሪያ ፈልጋለሁ ሰዎች ምንም አይነት ነገርን አልፈው እንዲነኩኝ አልፈልግም እንዳልሽው ቀደም የሚያበሳጨኝ ነገር ከቤተሰብ ጀምሮ እኔ ላይ ያበሳጭ የሚችል ነገር እንዳታረጉ እኔ ጤነኛ መሆን አለብኝ እኔ የቡቡ እናት ነኝ ጤነኛ መሆን አለብኝ ማንንም ሰው የሚያበሳ አንዳንዴ እንደውም አንቺ ተለየሽ ነሽ እንዴ ምናምን ይሉኛልና ባለቤቴ ይረዳኛል ያቃል ፈጽሞ እኔን እንዲ የሚያበሳጭ ነገር ትዳር ላይ አለ አይደለ ቶሎ ነው ለመፍታት የሚጠራው እሱም እኔም ለምን ላለመናደድና በጣም ስናደድ እኔም ያመኛል አቃለው የሆነ ብቻ በጣም የሚከብደኝ መማለ ለዛ ምን እናረጋለን ቶሎ ነገሮችን እንተነንላለንና በተቻለ መጠን
እናቶች እንደኔ አይነት እናቶች አትቆዝሙ አታልቅሱ ማልቀስ መፍትሄ ነው ያቀም እኔ ማለት የመጀመሪያዎቹን አመት አልቅሻለሁ ከእግዚአብሔር ጋር ተከራክሬያለሁ ምንም ጠብ ያለ ነገር የለም ልጄ ማለት ነው ምንም ስላለቀስኩኝ የቀየርኩት ነገር የለም እንደውም ልጄ በጣም ተደራራቢ ህመም ይታመምብኝ ነበር እኔ በማለቅስ ሰዓት እኔ በማጉረመረም ሰዓት ሌላ ተደራራቢ ህመም ይታመመ ክሊኒክ እንሄዳለን እኛ አካባቢ እንደዚህ አይነት ልጆችን የማከም እንትንም ብዙም ስለሌለ ወስደን ራሱ እንዲ የሆነ ደም ምናምን ይሰጣል በሽታ አይገኝበትም ምርመራ ተደርጎለት በሽታ አይገኝበትም ግን ልጁ በቃ ስታዩ እንዲዝፍስፍ ያለ ነገር ነው በቃ ራሱን እንትን ብሏል እንደመሳት ያረጋዋል በቃ ተደጋጋሚ እንሮጣለን ክሊኒክ ነው ማለት ምንም ነገር የዛኔ ስላለቀስኩኝ አልቀየርኩኝ ራሴን ነበር ስጎዳ የነበረው ራሴን ነበር ቤት ሳስቀምጥ የነበረው በጣም እንዲ የተለየ ታመመ ልጅ አላት ተብሎ እንዲወራ ነው ያደረኩት ሌላ ነገር አላደረኩኝ መውጣቱ ጥሩ ነው ወደ ሶሻል ሚዲያም ይሁን ወደ ውጭም ይሁን ያላችሁ ነገር ላይ ሲጀመር እንደዚህ አይነት ልጅ የሚሰጠው ታማኝ ለሆነ ሰው ነው እኔ ኋላ ላይ የተጽናናውበትም ያረፍኩበትም ራሴንም ማሳመኝ እንድቀጥል ያረጋኝም አሁን የጌታን አደራ አልበላም በሚል ነው ጌታ አምኖኝ ደግሞ አደራውን አልበላም እስከመጨረሻው እሱ እግዚአብሔር ይረዳኛል ትላንትን ረድቶኝ አይደል ማይታለፈውን አለፈ አይደል ማይመጣው መንገድ መጥቻ አይደል በእኔ አቅም እኮ አይሆንም አሁን እኔ በቡቡዬን ሶልድ 21 አመቴ ነውና በዛ እድሜ ያንን መንገድ መምጣት የምችልበት አይነት ሰው አይደለም ግን ጌታ በጣም ስለረዳኝ ትላንትን ከመጣው ነገን ደግሞ ጌታን አልጠራጠረው ተመልካቾቻችን እንግዲህ ያንደኛውን ክፍል ከምህረት ጋር ያደረኩትን ቆይታ እንደተመለከታችሁት ነበር መቼስ በጣም እንደተባረካችሁ እርግጠኛ ነኝ ደግሞ ሁለተኛውን ክፍልና በሚቀጥለው ሳምንት በዚህ ሰዓት ይዤላችሁ እመጣለሁ እስከ ሳምንት የጌታ ጸጋና ቸርነት ከናንተ ጋር ይሁን መልካም ሳምንት ይሁንላችሁ